ዛሬ ውድ የሆነ ስጦታ ተልኮልኝ ገምቱ ከአንዲት እህቴ ከምወዳት ከማከብራት ከስደተኛው እህቴ እርግጥ አሁን በሀገሯ ላይ ነው ያለችው። እግዚአብሔር ይመስገን ስጦታ ልካልኛለች ማለት ነው። ስጦታ ልካልኛለች እና እስካሁን ስጦታ ያገኘሁት ከሁለት ሰው ነው። ይትናይት በስደት ነው የምትገኘው። እሷ ማለት የእናት ልጅ የማይተካት በቃ ግራጎን በሏት። በቃ እኔ ለራሴ ግራጎኔ ናት። በዛ በጭንቀቴ መሃል በዛ በፈተና ደርሶብኝ በጭንቀቴ ከጎኔ ነበረች። ስልክ ቢበላሽብኝ ስልክ ገዝታ፣ አጋሽ ቢያስፈልገኝ አጋሽ ቀጥራለኝ። በቃ ወይባ ቢያስፈልገኝ ወይባ ያሙቀኝ። በቃ ለኔ እህቴ ዶክተሬ ሐኪሜ ናት ለኔ ማለት ነው። ከጎኔ ሆና አሁን ላለሁበት ብርታት የሆነችኝ እህቴ እሷ ናት። የትናየት ትባላለች። አመስግኑልኝ ማለት ነው። እድሜና ጤና ለልጆችሽም ላንቺም እመኝልሻለሁ ባለሽበት የኔ ወርቅ የማትቀየሪ። ሁለተኛው እህቴ ደግሞ ይህን ልካልኛለች ማለት ነው። እንግዲህ አብረን እናየዋለን። እውነት ለመናገር ገና እርጉዝ እያለሁ ቃል ገብታልኝ ነበርና ፈጣሪ ሳይፈቅደው ቀርቶ እሷ ግን ቃሏን አላጠፋችም፣ በቃሏ ተገኝታለች ማለት ነው። አብረን እንከፍተዋለን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ውድ ሀገሬ ልጆች ሰላማችሁ ብዝት ይበል። እንግዲህ ጠፍቻለሁ ለረጅም ጊዜ ማለት ነው። ያው እንግዲህ ክፍለ ሀገርም ገብተን ነበር በሰርግ በምናምን ቢዚ ሆነን የጠፋ ነው። አዲስ አበባም ከመጣው ቆይቻለሁ እርግጥ። ነገር ግን የሆነ የተለያየ ስራዎች አልስተካከልልኝ ብሎ እንዲሁም ጸበል ምናምን ነበርኩና በዛ ምክንያት ነው የጠፋሁት። ዛሬ መጥቻለሁ በአዲስ ቪዲዮ። እንግዲህ ከአንዷ እህቴ ስጦታ ተልኮልኛል ማለት ነው። በጣም ከምወዳት ማለት ነው ሚዲያ ከሰጠኝ ከሁለት እህቶቼ አንዷ ማለት ነው። አንዷ የትናየት ትባላለች። ባለችበት ሰላም ጤና ይስጣት፣ ለልጆቿ እድሜና ጤና ይስጥልኝ ረጅም ዓመት እና እንግዲህ ያው እንዴት አያችሁ ሳተን ይባላል። አሁን የመጣ ፋሽን ነው በነገራችን ላይ ሳተን ይባላል። ሹፎን እንግዲህ የተቀያየረ እየመጣ ነው። ሳተን ይባላል። እንዴት አያችሁት? ሳላሳያችሁ ዘንድሮ በዓል አብረን ገናን አብረን አላከበርን፣ ጥምቀትን አብረን አላከበርን፣ ፋሲካን አብረን አላከበርን። ጠፍት ብዬላችኋለሁና ይኸውላችሁ እንደዚህ ሳተን ይባላል። አሁን የመጣልኝ ላሳያችሁ ነው። እንግዲህ ሁላችሁም አይናችሁን ጨፍኑ። እውነት ለመናገር እንደ ስጦታ እኮ የሚያስደስት ነገር የለም። ጋይስ እኔ አቸኩሎኛል እስከምከፍተው። ዋው እምወደውና እምጓጓው የጎንደር ልብስ መግድዬ ነው። መግዲ ናት የላከችልኝ። በነገራችን ላይ ይሄው መግድዬ ናት የላከችልኝ ጥርት ያለ የጎንደር ልብስ። ጎንደር የምሰይ ብላ የጎንደር ልብስ ልካልኛለች ማለት ነው። መግድዬ የኔ ውድ የኔ ፍቅር ሰላምሽ ብዝት ይበልልኝ። ለብሼ ደግሞ አሳያችኋለሁ። አሁን የጎጃም ነው የቀረኝ። ጎጃሚዎች ምን አረኩት? ለባሌም ልካለታለች። ይሄው ለባሌም ልካለታለች ማለት ነው። ለደሳለም ልካለታለች፣ ለኔም ልካልኛለች። ይሁት እንዴት እንደሚያምር ጋይስ። ይሁት እንግዲህ መንገድ ላይ ስታዩን እንዳታልፉን ማለት ነው። ጎንደር የለን መስል ነው። ለባሌ ነው ይሄ። ለኔ ደግሞ ይሄው መቀነቱ። ይሄ ደግሞ ነጠላው ነው። ነጠላው አልተሰፋም። እንግዲህ ገና ሁሉ ይሄው ገና መተርተር ሁሉ ያስፈልገዋል ማለት ነው። ነጠላው ማለት ነው። የመቀነቱ ነው። እንግዲህ ለብሼ ላሳያችሁ ነው ጋይስ። እንግዲህ ቁመቴ ታውቃላችሁ። ይሄው እውነት ደስ ሲል የጎንደርና የጎጃም ነበር ያልነበረኝ። የወሎ አለኝ በነጩ ማለት ነው። የወሎ በነጩ አለኝ። ላሳያችሁ፣ አብራችሁን ቆዩ። እንዴት ላሳያችሁ? እዩት፣ ማርያምን እዩት። እንደዚህ ነው አይደል? ይሄ ባህሉ ነው አይደለ? እንደዚህ ሰፋ ማለት ባህሉ ነው። ይሄው ቁመቴን ላሳያችሁ እንግዲህ ይሄው ልክ እንደ አይ መግድዬ ልኬቴን ራስ እኮ አላኩላት። እንደዚህ ነው የሚለበሰው።
ይሄው እንግዲህ የጎንደር ልብስ እንደዚህ ፋብሪክላችኋለሁ። ጥለሽ ምናምን ሲያምር ማለት ነው። እናት አለም ጎንደር እናት አይ እንደዚህ ነው የሚደረገው መሰለኝ። እንደዚህ ነው እንግዲህ ጥልፍ እንዳይዘላጥላ ያወጣው ጥልፉ ማለት ነው። ግን ወይኔ ማጠሩ እኔ እንደዚህ ያጥራለሁ እንዴ እናንተ? ይሄ ግን ያው የጎንደር ልብስ ስለሆነ ግድ እናቶቻችን 4 ወር ምናምን የሚለብስ ነገር የለም። እንደዛ ነው ማለት ነው። ምናምን ያምራል። በጣም የምመኘው የጎንደር ልብስ እያልኩ የኔ ውድ እህት መግድዬ የማትቀየሪ ጓደኛዬ ሺህ ዓመት ኑሪልኝ፣ እግዚአብሔር ያክብርልኝ። ደግሞ በሰላም ለሁለት ሆነሽ የደስታው ያርገኝ። እኔ እንጃ ቃላት የለኝም። የደስታሽ ቀን እኔ እንጃ ለዛ ቀን እና ለዛ ጊዜ ያድርሰን። አንቺም ያሰብሽው ነገር ይሳካልሽ የኔ ውድ። በዚህ አጋጣሚ መግዲ አሪፍ አሪፍ ያበሻ ቀሚሶች እዘዟት። የቁርባንም ሆነ ነጠላም ሆነ ጋቢ በጣም በአማረና በተዋበ ባህልን በሚያደምቅ መልኩ ትሰራለች። ደብረ ማርቆስ ነው ያለችው ጎንደር። እዘዟት። የትም ሀገር ትልካለች ማለት ነው። እውነት ለመናገር ጎንደሬዎች እዘዟት። እንዲሁም ማንኛውም ያበሻ ቀሚስ በፈለጋችሁ ዲዛይን በፈለጋችሁ ነገር ትሰራለች። እንግዲህ እንደዚህ ጎንደር ያስመስላይ አድርጋኛለች ማለት ነው ውዶች። የራሴ የቁመት ችግር ነው እንጂ የቁመት ችግር ነው እንጂ አድርጋኛለች ማለት ነው። እና እንትን በሏት ማለት ነው። እዘዟት፣ አበረታቷት። የኔው ዲዛይን ተምራ እየሰፋች ነው ማለት ነው። እና እዘዟት እሺ ውዶቼ። እንደዚህ ፏ ደመቅ ያለ ያማረ የወንድም ሆነ የሴትም ሆነ ድዬ የኔ ውድ እንደዚህ ፏ አድርጋኛለች። እንግዲህ እዩት፣ ጎንደር አስመስላኛለች ማለት ነው። እዩት የኔ ማሮች እዩት። ትንሽ ያው እዚህ ጋር እንትኑ ትንሽ ሰፋ አይደል ወይስ እንደዚሁ ነው? ይሄ እናቶቻችንም እንደዚህ ነው እንግዲህ የጎንደር ሙዚቃ አሽበል ገዳይ አሃው ገዳይ አሽበል ገዳይ አሃ ጎንደሬዎች የት ናችሁ? እሺ እና ለማንኛውም እስከ ባሌ ፏ ደመቅ አድርጋኛለች መግድዬ የኔ ውድ። እግዚአብሔር ባለሽበት ሰላምና ፍቅር ብዝት ይበለልኝ። መቼም እኔ ሰው የሰውን ውለታ ከፍሎ አይጨርሰውምና እግዚአብሔር አምላክ በደስታ ይካስሽ። ያሰብሽውን ሁሉ አሳክቶልሽ እግዚአብሔር የደስታው ተካፋይ ያድርገን የኔ ውድ የኔ ማር። እና እንደዚህ ፏ አድርጋኛለች። ቆይ ላሳያችሁ ከስር ያለውን በእናታችሁ። ቁመት ጠፍተን ይሄው ማሮቼ፣ ይሄው አስተያየት ካለ እቀበላለሁ። የወሎና የጎንደር አለኝ ማለት ነው። አሁን የጎጃሜዎች የጎጃም ነው የሌለኝ፣ የጎጃም ነው ከዚህ በኋላ የሌለኝ ማለት ነው። የወሎ በነጩ አለኝ በቦፊው እና ያው የጎንደር በጣም ነበር የምመኘው የኔ ውድ እህት። እርጉዝ ሁኜ ነበረ ቃል የገባችልኝ ለክርስትና ብላ። ያው እግዚአብሔር አልፈቀደውምና ለዚህ ሰዓት ደርሰን እንግዲህ ባሌንም እኔንም በጎንደር ልብስ ፏ ደምቅ አድርጋናለች ማለት ነው። እውነት ለመናገር እንደዚህ አይነት ምርጥ ጓደኛ ይስጣችሁ። ምክንያቱም በቃ ከስደት ሁሉ መታ አቤቴ ድረስ አይታኝ አንዴም ሁለቴም ፈተናዬን የምትጋፈጠኝ አይዞሽ በርቺ ነገ ሌላ ቀን ነው የምትለኝ እህቴ ናት። እና ከእትናይት ቀጥሎ መግድዬ ሺህ ዓመት ኑሪልኝ። ዩቲዩብ ከሰጠኝ ምርጥ እህቶቼ እናንተ ናችሁና ሺህ ዓመት። ሁላችሁንም ወዳችኋለሁ። በነገራችን የዩቲዩብ ተከታታዮቼ ሁላችሁም አለ አይደለ ሁልጊዜ ሚስጥራችሁ የምትነግሩት ሲከፋችሁ የምታዋዩትና ሚዲያ ላይ የምትወጡት ሁሉንም ሚዲያ ላይ የምታገኙ ሰው ሁሉም አንድ አይነት እንትን የለውምና እነሱ ደግሞ ለኔ ሲከፋኝም ሲቸግረኝም መከራም ብዙ ነገር ሳሳልፍ ከጎኔ የነበሩ ናቸው። ከጎኔ ካጠገቤ የነበሩ ስለሆኑ ነው እንጂ ሁላችሁም አልተለያችሁኝም። አመሰግናለሁ ማለት ነውና አየው እንግዲህ ጎንደር ልብስ እንደዚህ ድምቅ ብያለሁ። እዘዟት። ደብረታቦር ነው ያለችው። ከስደት ተመልሳ በሀገሯ ላይ ስፌት ተምራ እየሰፋች
ትዳሯን እየኖረች እየበረታች ተስፋ ያልቆረጠች ልጅ ናትና አበረታቷት። ኢትዮጵያ ላይ በተለያየ ነገር ብዙ ተስፋ አስቆራጭ ነገር አለ። ለስራ ስትሉ እንኳን አንዴ ነዳጁ ይቆማል። እኔ ራሴ እንቁላሉን ችፕስ ብዙ ነገር ሞከርኩ አይደል? በአንዱ ስትወርቁ በአንዱ ትነሳላችሁ። ግን አገራችን እኛ እንደግ እንለወጥ እንስራ ስንል መንገዶቹ ሁሉ ይዘጋጋሉና በዛ ውስጥ ሆና እየበረታች ያለች እህታችን ናት። መልሳም ስደት ሳትሄድ ሀገሯ ላይ ኑራ ትዳሯን ይዛ አሁን ደግሞ በቅርብ የደስታው ተቀላቃይ እንሆናለን ብለን ተስፋ እናደርጋለን። እግዚአብሔር ለዛ ቀን ያብቃን እና እንደዚህ ድምቅ እንዳረግሽኝ እግዚአብሔር ድምቅ ያለ ህይወት ትዳርሽን ያጣፍጥልሽ። እሺ የኔ ውድ ወልደሽ ለመሳም ያብቃሽ ማለቴ ነው የኔ ማር እና ላይክ ሼር ሰብስክራይብ አድርጉልኝ። መግድዬ የኔ ውድ ሺህ ዓመት ኑሪልኝ።